ማንንም ተሳድቤ አላቅም። የማንንም ሰው ስምም ይሁን ቤተ እምነቶችን በክፉ አንስቼ አላቅም። እንዲችን ከን አታመጣም። እንዲች አትጣጣ አይደለም። መሬት ለመሬት አትሳብ፣ አታገኝም፣ አትልፋ። እሺ ስማኝ እንደዚህ ኮንታክት የሆንክበት የሆነ ነገር ስለዚህ ስታወራ ጢሞቴዎስ 2:5 ላይ አንድ አለ በሰውና በእግዚአብሔር መካከለኛ የሆነው ክርስቶስ ኢየሱስ ነው ብለን አውርተናል። እሱ ላይ አውራ። በቃ አለቀ። ተነስተ ተቋም እንዲልትሉ ፈልጋችሁ እንዲያልትሉ አትበል። በቃ ይሄንን ብቻ አስተምሮህን መረዳትህን አውራ። አውደና ፓስተር ያልተግባባችሁበትን ቦታ አንድ ቦታ ብቻ ልናገር። ፓስተር እያወራ ያለው እንደ መጽሐፍ ቅዱሱ ኮንቴክስት ነው እንጂ እንደ ኦርቶዶክስም እንደ ጴንጤም አይደለም። አንተም አሁን ከሁለቱም ገለልተኛ ሆነ እንደ ኦርቶዶክስም እንደ ጴንጤም ሳይሆን እንደ መጽሐፍ ቅዱሱ ብቻ ማውራት የምትችል ከሆነ እኛም እናደምጣለን። ማንንም አታክስ አታደርግ። የገባህን እውነት አብራራ። አይ ወንድሜ አለማዳመጥ ትችላለህ። ከመጽሐፍ ቅዱስ ገለልተኛ አይደለም ወይ ኦርቶዶክሳዊ ነው ማለት የሚዲያን አስተምሮ ምድር ላይ ካለች ቤተክርስቲያን ጋር አታዋህዳት። በቃ እንደ ሚዲያ አውራ። አሁን እንደ ቃሉ ነው እየተወራ ያለው፣ እንደ ቃሉ አውራ። በቃ ምን አዳረገ? መልካም እሺ። ለማናቸውም ይኸውልህ እኔ አሁንም ቢሆን ያልተመቸህ ነገር ካለ በጣም ጠርቶ መሄድ ስላለበት አንድ ነገር የኔ እምነት ቤተክርስቲያኗ የምታስተምረው ነው። ቤተክርስቲያኗ ካስተማረችው እምነቴ ነው። እውነትህን ነው። ቤተክርስቲያን ምን አልተጠቀሰም። መካከለኛ መሆኑን ያስተማረች ቤተክርስቲያን ናት። እኔን ያለሁባት ቤተክርስቲያን እንደሱ አውደ የፈለከው መናገር ይችላል። ቤተክርስቲያን ያስተምራኛለች፣ እኛ የምናምነው እንዲህ ነው፣ እኛ የምንቀበለው እንዲህ ማለት ትችላለህ። መብት ነው። እሱን አልከለከለም። እሱን አልከለከለም። እሱማ ምንጭ የሌለህ እኮ ምንጭ ቢስ አይደለም፣ አድራሻ አለ የመጣህበት ገባ። ስለዚህ እኔ እንደዚህ ነው የማምነው፣ ቤተክርስቲያኔ እንደዚህ ያስተምራኛለች፣ የኢትዮጵያ ኦርቶዶክስ ቤተክርስቲያን ልጅ ነኝ፣ ቤተክርስቲያኔ ይህን ትቀበላለች፣ የሰማሁትም ምንጩን ይህንን እውቀት የቀዳሁት ከዚህ ነው ብለህ ማለት መብትህ ነው። ተነስተህ ግን እኔ ያላልኩትን እኔ ቅድም ምን ብያለሁ? በተቋም አይዳንም፣ በተቋም አይደለም መዳን፣ መካከለኛ ይሄ ነው ብዬ ነው እንጂ ያወራሁት የሆነ ሳይድ ይዤ አላወራውም፣ ወደፊትም አላወራም። ስለዚህ የማይመስል ነገር አታወራ ነው የተናገርኩት። መቀጠል ትችላለህ፣ መብትህ ነው። ይህንንማ በደንብ ነው የምንሰማ። ማንም ሰው ኢንተራፕት እንደማያደርግ እኔ ቤት ታውቃለህ። የፈለከውን ሀሳብ መናገር እችላለሁ። መቀጠል ትችላለህ። አሁን አስደነገጥከው እኮ ልጁን። ማስደንገሳ ያላልኩትን ነው ኬኩን እኔ ያልወጣኝን በመሀል ይከታል እንዴ? እሺ አኬ ይቀጥልና የኛ ቤተ እምነት እኮ እንደዛ ነው የምትለው። ቅዳሴውም ላይ ቢሆን እንግዲህ ጥንት ጀምሮ ነው ቤተክርስቲያን በቅዳሴውም ላይ ትለዋለች። ከሱ ውጪ እሱ የሰራውን ስራ ተቀበልን አይደል እንዴ? ምንድነው እሱ በሰራልን ስራ እኮ ነው ሄዳን ነው አይደል እንዴ? የማናችንም ስራ ሳይቀላቀል በሰራልን ስራ እሱን አምነን ስንቀበል ነው ወደ አብ መግባት የምናገኘው ነው። ወደ ክርስቶስ ልጅነት የምናገኘው ወደ አብ የሚያፈልሰን ክርስቶስ መቶ ቤዛ በሆነልን። ይኸው አውደን ኢንቫይት አድርጌዋለሁ እንደገና እንዲገባ ራሱን የወጣው ምናልባት ደግሞ ሄዶ አባረሩኝ ምናምን ይችላል። ከዚህ በፊትም እኔ ያላረኩትን አባረረኝ ምናምን ብሏል እና አሁንም እኔ ያስወጣኝ እኔ ይኸው ምናምን እንዳይ ባላችሁበት እንድታውቁት ነው። አሁንም ኢንቫይት አድርጌዋለሁ። ነገራችን ላይ እዚህ ጋር ያላችሁ ሰዎች ሶፎንያስ ቤት ለምትገባ እኔ ከሶፎንያስ በላይ ወንድም የለኝም። ልንገራችሁ ከፈለጋችሁ አንዴ ቆይ ተረጋጋ። እኔ ከሶፎንያስ በላይ ወንድም የለኝም። በቃ ልንገራችሁ፣ ምን አገባችሁ? መብቴ ነው። የፈለኩበት ቤት መግባት መብቴ ነው። አይመለከትም። አሽቃባጮች እናንተ አይደላችሁም እንደ አንደኛ የምታሽቃብጡት እናንተ። እኔ ደግሞ የመናገር ሞራል ደግሞ አላችሁ ሲጀመር ማለት ነው። እንደውም እንደ ሶፎንያስ ፌር ሰው የለም ልንገራችሁ ነው። በዛ ሃይማኖቱ ልዩነት ትንሽ ያጣላኛል እንጂ ከሱ ጋር ከዛ ውጭ እንደ ሶፎንያስ ፌር ሰው የለም ልንገራችሁ። እንደው ጴንጤን ምን ብዬ ደግፋለሁ ብዬ ነው ምረቅጠው እንጂ ሌላ ምንም እንትን የለውም። ሶፊ ማርያምን you are smart man በቃ ልንገርህ ብላችሁ እዚህ ጋር ምሩምሩራት ኬኩ ሲጀመር ልከኛና ትክክለኛ ሰው ነው። በቃ ፌር ያለው ሰው ነው።
አይደብራችሁም እንዴ? እዚህ ጋር የሰው ቤት መታችሁ ምናምን ምን አገባ? 24 ሰዓት ትቀምጣለህ። ቀጥለውና ይቅርታ እንደው መስልዬ እንዴት ነህ አባቴ? አባር ደስ ያለ ኬክሻ እንዴት ነው? ሁሉ ሰላም ነው? አረ ልጨርስ በእናትህ እንዴ ልካለሁና ለቤተ ክርስቲያን ደግሞ እንደ ቆርቆር ደግሞ አለ እንዴ? ልጨርስና ከዛ ትናገራላችሁ። በቃ አሁን የኛ ቤተ እምነት እንደዛ ነው የምታምነው። እንደማታምን እንዳይመስላችሁ። እሱ በሰራልን ስራ አንዴ ድነናል። አዎ ሚዩት አድርገው፣ በቃ ሚዩት አድርገው። እሱ በሰራልን ስራ ወደ አሁን ገብተናል። ሚዩት አድርገው፣ ሚዩት አድርገው። ማንም የማያምን ኦርቶዶክስ የለም። ስለዚህ አልተወራም። ሚዩት አድርገው። ማን ነው እንደዛ የሚናገረው? ማን ነው ሚዩት አድርገው የሚለው? ተረጋጋና አንተም ተረጋጋና አውራ። አኪዬ ተረጋጋና አንተም አውራ። አንተም ተረጋጋና የቀስ በልና ሚዩት አድርገው ሲለኝ እንደ አዛዥ ሆነ እኮ አዛዥ ሆንክ እኮ የምታጀኝ መሰልክ ወንድሜ። ረጋ ብለህ አናግረኝ በትህትና። ትህትና ይኑር እንጂ እንዴ! በትህትና ነው ሰው የሚነጋገረው። ይሄ እኮ አንተ ዝብስ አይደለም። ይሄ እውነቱን እውነት ነው ብሎ መቀበል ነው። እውነት ነው፣ ሐሰት ነው። ስለዚህ ስለ ቤተክርስቲያን አልተወራም። ስለ ቤተክርስቲያን አልተወራም እያልን እኮ ነው። ከዛ ጋር ያልተስማማነው እኮ በዛ ነው። በቃ እኛ ልክ ነው እኮ ልክ ነው። ታዲያ ትክክለኛ ወንጌል የተነገረው አሁን የኛ ቤተ እምነት እንደዛ ነው የምታምነው እንዴ? ከኢየሱስ ውጪ እንዴ? ከሱ ውጪ አለ እንዴ? ትክክል እኮ ነው። እነሱ ወደ እሱ ነው የሚያደርሱን ነው ቤተክርስቲያን እያለች ያለችው። እነሱ ወደ እሱ ያደርሱናል፣ ወደ ጌታ ያደርሱናል። ቤተክርስቲያን እያለች ያለችው እንጂ በራሳቸው ወደ መንግስት ይከቱናል አልንም። ወደ እሱ ይጮሃሉ ነው። የእምነታችን ራስና ፈጻሚ ነው ኢየሱስ። ብቻ ነው ተቋርጧል አይደል? ሶፊያ አይሰማኝም። እኔ ግን አሁን ሶፊዬ እንዴት ነህ? ሰላም ነህ? መስፍኔ እደውልልሃለሁ ዛሬ። ቆይ አወራለሁ፣ እደውልልሃለሁ። እሺ ቀጥል። ምራው ቤቱ ነው እየበራ ያለው። አባር በጣም እኮ ችግር እኮ ነው። እዩ አልነበረም? ያየሁት መስሎኝ ነበረ። አንዴ ስልክ ገብቶብኝ ነው፣ ይቅርታ። በጣም እዩ አይቼው ነበረ። ስልክ ገብቶብኝ ነው፣ ይቅርታ፣ በጣም ይቅርታ። ስልክ ገብቶብኝ ነው፣ ይቅርታ። ይቻላል መናገር? አሁን ገብቶብኝ ነው። እኛ እያልን ነው ቤተክርስቲያን እያለች ይሄን ነው እንጂ ፕሮፌት ዳኒ ስፓርታ እያወራህ ነው። ሁለታችሁ ማውራት ትችላላችሁ ከስፓርታ ጋር። ዳኒ ፕሮፌት ዳኒ ስፓርታ ነው የሚለው። ያ በትክክል እንዴት ነው? ሰላም ነው አለ ወዳጄ፣ ወድሃለሁ። ያው በንግግሩ ውስጥ ጥሩ ሀሳብ አንስታል። በተለይ ከክርስቶስ ውጪ በማንም ወደ አብ አንደርስም ብለሃል። 4 ነጥብና መጽሐፉም የሚለው ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እኔ እውነት ሕይወት መንገድ ነኝ፣ በእኔ በቀር ወደ አብ መምጣት ማንም አይችልም ብሎ የዘጋው አንተም ደግመህ አንስታል። በዚህ በጣም ደስተኛ ነኝ። ቀጥለ ግን ቅዱሳኑ ወደ እሱ ያደርሱናል እንጂ አያስገቡንም አልክ። አንደኛ ጥያቄ አንተ ቀጥታ ወደሱ መድረስ ስለማትችል ነው ቅዱሳኑ የሚያደርሱ? አንድ ማን ከለከለ? አዳምጠኝ። ሁለተኛ እንዴት አድርጎ ነው የሚያደርሱ ነው? በጣም ጥሩ ልንገርህ። ኢየሱስ ክርስቶስ መጀመሪያ ሞቶልኛል፣ ቤዛ ሆኖኛል ብለህ ሳትቀበል ወደ አብ አትደርስም ነው። እሱን አምነህ በክርስቶስ ስም ተጠምቀህ ያንን እሱን ከተቀበልክ በኋላ ነው እነሱ የምታገኛቸው ነው እንጂ እነሱ ይለምኑልናል ነው። አንተ እኔ ለአንተ ወደ ኢየሱስ መጸለይ ያለው ነው።
ኢየሱስ የእኛን ጩኸት ይቀበላል ነው እንጂ በራሳቸው እነሱ ወስደው እዛ ይከተዋል አላልንም። ወደ እሱ ይጮሁላል፣ ተቀባይነት አላቸው ነው። አይጮሁም አይለምኑም የሚል አስተሳሰብ ካለ ማስረጃ ትሰጠኛለህ ወንድሜ። እኔ ደግሞ ማስረጃን አውጥቼ እንዴት እንደሚጸልዩልን ከመጽሐፍ ቅዱስ አሳያለሁ እንጂ ኢየሱስ ክርስቶስ እንደ ሩቅ ብሲ የእምነታችን ራስና ፈጻሚ ነው፣ አስፈጻሚ አይደለም። በቀር ወደ እኔ ሊመጣ የሚችል የለም ይላል ዮሐንስ ወንጌል 44 ላይ 6:44 ላይ አብ ካልሳበው በቀር ደግሞ ወደ እኔ ሊመጣ የሚችል የለም ይላል። ስለዚህ ወደ ኢየሱስም ለመድረስ ወደ ኢየሱስ ጮኸው ለምነው ጮታቸውን ይቀበላል ነው። እኛ ያለን ነው። አብ ወልድ መንፈስ ቅዱስ አንድ አምላክ፣ አንድ አገዛዝ፣ አንድ ስልጣን፣ አንድ መለኮት። ስለዚህ ወደ ኢየሱስ ክርስቶስ አይለመንም ወይ? እስጢፋኖስ ወደ ኢየሱስ አልጸለየም እንዴ? አልጮኸም? ለምን አልለመነም? ፕሮፌት ሚውት ራንሳው ከተሰማው እሺ ጮኸ። እስጢፋኖስ ቆይ እንዴ እስጢፋኖስ ወደ ኢየሱስ ጸልዮአል አልጸለየም እንዴ? በእያየቅ ላይቭ ጸልዮአል። ኢየሱስ ደግሞ የኢየሱስ ጸሎት ተቀብሎ ይፈጽማል አይፈጽምም? ይፈጽማል። በቃ ታዲያ እኛም እያለን ይሄን ነው እንጂ እኮ እነሱ በራሳቸው ቆይ ልጨርስ እንጂ ማካት በለ የሁሉ አውሩታ ማለት አትግባብኝ። ልጨርስ እሺ። አረዘምከው። አንተ እንዳንድ ኦርቶዶክሳዊ በኢየሱስ ስታምን ወደ እግዚአብሔር ትደርሳለህ አትደርስም? አስጨርሰኝ እባክህ፣ አስጨርሰኝ። ሐሳቤን አታቋርጥብኝ። እችንም አብራንሳ አንተ እንዳንድ ኦርቶዶክሳዊ በኢየሱስ ስታምን ወደ እግዚአብሔር ትደርሳለህ አትደርስም? ባመንክ ግን እንደ በደም እንጂ ይኸውልህ እኮ ኢየሱስን እኮ ሳትቀበል ወደ አብ አትደርስም። አለቀ። እሱ ይሰራልን። ቆይ እና ወዴት ነው የሚያደርሱ? በቃ ጨረስከው። ወዴት ነው የሚያደርሱ? ቆይ እባክህ አሁን ባለንበት ስንኖር ክርስቶስን ከተቀበልን በኋላ ክርስቶስን ዋናውን እሱን ከተቀበልን በኋላ የእግዚአብሔር ልጆች ከሆንን በኋላ ጃንደረቦቹን እንጠይቃቸዋለን። ጃንደረቦቹ ደግሞ ቅዱሳን ለምነው ወደ ጠይቃቸው ከደረስኩ በኋላ እባክህ ጨርስ፣ በእናትህ አትግባ። ከዛ ትጠይቀኛለህ። ምን አይነት እንትን ነው እንዴ? እነሱ ይጸልዩልናል ወደ እሱ ወደ ማን? ወደ ክርስቶስ። እኔ ለአንተ ወደ ክርስቶስ አልጸልይም? አንተ ወደ ክርስቶስ አልጸልይም? ለእነሱ ሲሆን ነው የማይቻለው? ጌታዬ የእነሱን ጩኸት ይቀበላል ነው። አንዱ ለአንዱ አንድ አካል ነን። በክርስቶስ አካል ላይ ያለን ብልቶች ነን እኛ። እነዛ ብልቶች በሱ አካል ላይ ያለን አንዱ ለአንዱ ይተጋገዛል፣ በጸሎት ይተጋገዛል። ወደ ኢየሱስ እስጢፋኖስ እንደጮኸው እነሱም ይጮኻሉ ነው። ያ አይቋረጥም፣ እስከ ምጽአት ድረስ አይቋረጥም ነው። ሕያዋን ናቸው ቅዱሳን። በስጋ ቢያርፉ በመንፈስ ሕያው ስለሆኑ አሁን ምድር ላይ የሚደረገውን ሁሉ ያያሉ። ማስረጃ አለን። ያግዙናል። በጸሎት ነው እያለን ያለ ነው እንጂ በእነሱ ብቻ ቀጥታ ወደ መንግስተ ሰማያት እንገባለን አላልንም ብለንም አናውቅም። ቤተክርስቲያንም አትልም ሲጀመር ማለት ነው። እና ከዚህ አንጻር ነው። አይ ደግሞ የምትል ከሆነ ማስረጃ የምትል ታሳየኛለህ። ይሄ ነው። ሰማለሁ። ጨረስ ካክሊል ጨርሻለሁ። ንገረኝ። እሺ የቅድሙን ቃል ልድገምልህ። በእኔ በኩል ወደ አብ መምጣት ማንም አይችልም ካለ አንተ በሌሎቹ በኩል ወዴት ነው የምትደርሰው? ሁለት ነገር አጋይተህብኛል። በደንብ አድርገህ ስማ። አንደኛው
ክርስቶስ ኢየሱስን ባመንኩ ጊዜ ወደ እግዚአብሔር ደርሻለሁ አልከኝ። እንደገና ደግሞ መልሰህ በእነሱ በኩል ደርሳለሁ አልክ። አይጋጭም? የደረሰ ሰው ስንቴ ነው የሚደርሰው? እየሰማኝ ነው? አንተ ለኔ አትለምንም ኢየሱስን? እስጢፋኖስ ተሳስቷል? የጠየቅኩህን ቀጥታ መልስልኝ። ስንቴ ነው የምትደርሰው? እስጢፋኖስ ተሳስቷል ወይ እንዴ? ዮሐንስ 17:50 ላይ እስጢፋኖስ ለመነ፣ ጌታ ክርስቶስ ሆይ ኃጢአታቸውን አትቁጠርባቸው፣ ነፍሴን ተቀበል ብሎ ለምን አልለመነም? ንገረኝ እንዴ! ለምን ዝም ትላለህ? ኔትወርኩ ሊሆን ይችላል። ኦኬ። ስለዚህ እስጢፋኖስ ወደ ሰው ነው የጸለየው ወይስ ወደ ኢየሱስ ነው የጸለየው? በጣም ጥሩ። ማንም ሰው ይላል ያዕቆብ 5 ላይ የታመመ ሰው ቢኖር የቤተክርስቲያን ሽማግሌዎችን ይጥራ ይላል። ዘይት እየቀቡ ይጸልዩለት ይላል። ደዌውም ይፈወሳል፣ ኃጢአትም ሰርቶ ይሰለያል። ወዴት ነው የሚጸልየው? ሽማግሌ፣ የቤተክርስቲያን ሽማግሌ ወደ ክርስቶስ አይደለም እኮ። ስለዚህ ወደ ሽማግሌ የሚሄደው ለምንድን ነው? ሰማይ ሆነው ወይስ ቤት መተው ነው የሚለው? ሰዎቹ በአካል ቤት ዘይት ሄደው ነው? ሄደህም በአካል እዛ ሄደህም በመንፈስ ያሉ ቅዱሳን አሁን የጠቀስከውን ጥቅስ የያዕቆብን መልእክት ራስን አንድ ሰው ቢታመም ይላል የቤተ ክርስቲያን ሽማግሌዎችን ወደ ቤቱ ይጥራ በዘይትም አድርገው ይጸልዩለት የሚል ሀሳብ ነው ያነሳኸው። ሰዎቹ በአካል አንተ ጋር መምጣት አለባቸው ማለት ነው። በአካል ነው የሚታመነው ማለት ነው። በአካል መታየታቸውን የሚታመነው የሚጸልዩት እዚህ ሆነው ራስህ እኮ ነው የጠቀስከው። ወደ ቤት ይጥራ። ጥሩ ልመልስልህ። በሰማይ ሆነው እኛን አሁን እሱ አይሆንም ያዩናል። አይሆንም። እኔ ጠየቁ የቤተ ክርስቲያን ሽማግሌዎች አሁን ላይ ሆነው ያያሉ ነው እያልክ ያለው አንተ። ስለዚህ አሁን ብትታመም እቤት ትጠራቸዋለህ? አዎ በመንፈስ እኮ ያዩናል እንዴ። ስማኛ ግን በመንፈስ ያቸው ዘይት ይዘው ይመጣሉ። ዘይት ይዘው ስለሚል ጸሎታቸው ይሰማል እኮ። ዘይት ይዘው ይላል። ከዛ ደግሞ እጃቸውን ጭነው ይላል። ቆይ ባይጭኑም ቃል ኪዳን አላቸው አይደል? ቆይ ሶፊ አዳምጠኝ። በሰማይ ሆነው የሚጸልዩትን ክርስቶስ አይሰማም? በሰማይ ራዕይ 8 ላይ ስትሄድ ይጸልያሉ ይላል። ጸሎትና መጽዋዕታቸው በእግዚአብሔር ፊት አደረገ ይላል ራዕይ 8 ላይ። ለማን ነው የሚጸልዩት? ራዕይ 8 ላይ ብትሄድ ራዕይ 6 9 ላይ ብትሄድም ይጸልያሉ ይላል። በምድር ያደረጉባቸውን ለምነዋል ይላል። ጸለዩ ነው። ወደ ክርስቶስ አልጸለዩም እንዴ? ራዕይ 6 9 ላይ በምድር ላይ ደማችንን ያፈሰሱትን ተበቀልልን ብለዋል እኮ። በምድር በሚኖሩት ላይ ተበቀልልን ብለው ለምነዋል አልለመኑም? ሶፊ ራዕይ 6 9 በቃ እኮ ቀላል እኮ ነው። ያውም እኮ ያነበብከው ይገናኛል። አዎ ለምን አይገናኝም? ዘይት ይዘው መጥተው ይጸልዩለት የሚለው ኮንቴክስቹዋሊ ማንኛውም ዘይቱን ተወና ዘይት ሳይዙ ለምነውታል እኮ ተፈጽሞላቸዋል። ከዛኛው ጋር ይገናኛል። አዎ ለምን አይገናኝም? በምንድን ነው የምትለየው? እስቲ ንገረኝ። የቤተ ክርስቲያን ሽማግሌ ማለት ነው ማለት ነው። የእነሱን ጮት አልሰማም? ሰምቷል? የቤተ ክርስቲያን ሽማግሌ ማለት ምን ማለት ነው? ጠባቂ። ኦኬ ምንድን ነው? በምን አይነት መንገድ ነው የሚጠብቁት? በጸሎት በዱላ ይበል እና በዱላ ይበል በታንክ በል። የቤተ ክርስቲያን ሽማግሌ ቤተ ክርስቲያን አንድ ቤተ ክርስቲያን ስትቋቋም ሰማኝ ልጠይቅህ። ማን ነው? ዘማሪ ነው። ወደ ክርስቶስ ጸልያለህ አትጸልይም? በደንብ አድርጌ ነው የምጸልየው። ምን ብለህ ጸልያለህ? በሚያስፈልገኝ ነገሮች ሁሉ በክርስቶስ በኩል ነው የምጸልየው። ቆይ አይደለም ክርስቶስ
አድርግልኝ ብለህ ነው የምትጸልየው ወይስ አስደርግልኝ ነው የምትለው? የመጽሐፍ ቅዱስ እንደሚናገረው ከሆነ ይኸውልህ እንደዚህ ይላል፣ የምታደርጉትን ነገር ሁሉ በኢየሱስ ስም ምን አድርጉት ይላል? አድርጉት ይላል። በኢየሱስ ስም ምን እሺ፣ አደርገዋለሁ ብሏል ወይስ አላደርገውም ብሏል? ኢየሱስ እኮ ዛሬ እስከ ዓለም ፍጻሜ ከኛ ጋር ነው ያለው እኮ። አንተ ስትጸልይ ወደ ክርስቶስ ስትጸልይ አድርግልኝ ነው የምትለው አስደርግልኝ ነው የምትለው? ንገረኝ። እኔ በኢየሱስ ስም ብዬ በምጸልይበት በዛ የተቀባው ስም የሚያደርግልኛል። አዳምጠኝ አክሊሉ አዳምጠኝ አንዴ። አይደለም ጥያቄ መልስልታ ይወል በግልጽ መልስ። አሁን ይሄን ጥያቄ ከመለስ ትታረቃላችሁ። በቃ አለቀ። አንተ ስትጸልይ ወደ ክርስቶስ ስትጸልይ ወይ ደግሞ ወደ እግዚአብሔር ስትጸልይ ወደ እግዚአብሔር ወደ ክርስቶስ ስትጸልይ አርግልኝ ነው የምትለው ወይስ አስደርግልኝ ነው የምትለው? መልስ ይሄንን። ወይ አርግልኝ ነው ወይ ደግሞ አስደርግልኝ ነው በልና መልስለት። እሺ ስነ ስላሴ ስትማር ገቢር በገቢር ይለያያል። ፈርተህማ አይሆንም እኮ ፈርተህ አይሆንም እኮ ይኸውልህ፣ እውነታውን ለማወቅ ነው። መልስ አብን አድርግልኝ፣ ወልድን አድርግልኝ፣ መንፈስ ቅዱስን አድርግልኝ ተብሎ አይጸለይም። አንተ ነው እኮ ያልከው። እኛ እኮ በኢየሱስ በኩል ያዳምጠኝ። እኔ የምጸልየው በኢየሱስ በኩል ነው እኮ አድርግልኝ። መጽሐፍ ቅዱስ የሚያስረግጥህ እንደዛ ነው። ስለዚህ ኢየሱስ ማድረግ አይችልም ማለት ነው። ማድረግ አይችልም አላልኩም። ምን እያልከኝ ነው ያለው? እሱን አንተ አብራራው። መጽሐፍ ቅዱስ የሚናገረው በኢየሱስ ክርስቶስ በኩል ነው። ተረጋጋ። ማድረግ አይችልም ማለት ነው። ኢየሱስ ማለት ነው። አዳምጠኝ። ያደርጋል እንጂ ማድረግ ኖ ለምን እንዴ? ሎጂካል ነገር እናውራ። ሎጂካል ነገር እናውራ። ኦኬ በስሜ የምትለምኑት ሁሉ አደርገዋለሁ ብሎ አላለም። ዋው በኢየሱስ ስም ነው። ገባህ አይደለ? በስሜ ነው። በቃ ትክክለኛው መንገድ ነው። ማንም ያደርገው እርሱ ያደርገዋል። ማን አባቴ ያደርገዋል የሚልም እኮ አለ። ከፈለክ እንደዛ በስሜ የምትለምኑትን ሁሉ አባቴ ያደርገዋል ይላል። ክርስቶስ ያደርጋል አያደርግም? ያደርጋል። በቃ ዝም በላ ታዲያ። የምለምነው ግን በስሙ ነው። ገባ? በስሙ ነው የምለምነው። ምን ትጫዋለህ ታዲያ? ምን ያምራልን ታዲያ? ስለማስከማ ነው። በስሙ ነው የምጸልየው። ለምንድን ነው ክርስቶስ ለምሳሌ በመንፈስ ቅዱስ ስም ብትለምኑ ለምንድን ነው ያላለው? በአብ ስም ለምንድን ነው ያለው? በስሜ ለምን አለ? እንዳውም ከስሞቹ ሁሉ እኮ መድኃኒዓለምም አላለም፣ አማኑኤልም አላለም። ኢየሱስ የሚለው ስም ነው። ክርስቶስ ነው። በስሜ ብትለምኑ እኔ ራሴ አደርገዋለሁ ለምን አለ? በስሜ ለምን አለ? እሱ ስሙ ክርስቶስ ነው። አዳምጣ። የተቀባ ነው። ቅቡ ማለት ነው። ኢየሱስ ክርስቶስ ሲል የተቀባ ነው። የተቀባው ስም ኢየሱስ ብቻ ነው። ለምን ስላልከኝ ነው የጠየቀኝ ያለው። ኪኩዬ ምን አለ መሰለህ? ኧረ በሕግ አምላክ በተለየ አካሉ ለሰው ልጆች መጥቶ የሞተው ማን ነው? አብ ነው ወይ ብራዘር? እሺ ጠይቀኝ። አዳም አካሉ ለሰው ልጆች መጥቶ የሞተው ማን ነው? መልስልኝ እንጂ ይሄንን። ይሄ እኮ ሲምፕል ትምህርት ነው። ኢየሱስ ነው። ያውቃል እኮ ነው እንዴ? ኢየሱስ ነው። ለምን እንደዛ አለ? በስሜ በስለምኑ እኔ አደርገዋለሁ ለምን አለ? እሺ አንዴ አኬ በመሀል ኬኩዬ በጣም ነው የምወድህ። ከአሁን በፊትም እንደነገርከኝ ለእኔም ክብር እንዳለ በጣም ነው የማውቀው። ቴንኪው አክሊሉ። እኔ አንተን ለመናገር አንድ ጊዜ እስቲ አሁንና አኬ በመሀል አትግባ፣ ሪስፔክት አድርጋ አውራ። ዞረብህ ምናምን የምናወራ መንፈሳዊ ነገር ስለሆነ ከታች የሚሰሙ ሰዎች አንደኛ ስለምወድህ አክዬ ሀሳብ ያለ ሰው ትምህርት ያለ ሰው ሀሳብ እንደጎደለው ሰው በመሀል ኢንተራፕት አታድርግ። በቃ ትምህርቱ ያተኩር። መሳሰብ ማነው እሱ የሚያወራው? መሳሰብ አኬ ያለ ትክክል ነው። ከአኬ ጋር ነው። እኔ ያልኩት ትክክል ነው። እኔ ከአኬ ጋር ነው። አብኔዘር ወይ ወራሽ አኬ ያለ ትክክል ነው። ፕሮፊት እንዴት ነሽ?
ደህና ነኝ። ከአኬ ጋር ነኝ እኔ ከአኬ ጋር ነኝ እኔ። አኬ ያለው አንተ ልጅ ምንድን ነው? ስንት ቀን ነው መክረህ? ፕሮፊት አይባልም ፕሮፌት በል። ፕሮፊት ማለት ትርፍ ማለት ነው። ቆይ እንዳትቀልድ ከክዬ። አሁን አኬ ያለ ትክክል ነው። ፕሮፊት ነው አይደለም? ትክክል አይደለም። ፕሮፊት አይባልም። ፕሮፊት ማለት እኔ ብዙም አያስደንቀኝም። ቴክሻ አንተ ቆይ ተረጋ። ቆይ ባድ መስሉ ቆይ ብዙም የተውሰው ቋንቋ ነው ለኔ። ብዙም አንተ እንደምታስበው አይባልም። አንተም አታውቀውም። ዝም ብለህ ነው የምትመጻደቀው። ሁሌ እንደዚህ ያለ አይባልም። አይ ሁሌ ራስን እንትን አታድርገው፣ ትሪት አታድርገው። በክፋት ንግግር የሆነ አውቅ ያለው አይባልም። ራስን ትንሽ ደበቅ አድርገው አይባልም። ኬክሻ ማርያምን እውነቴን አንተ እንደ ወንድም እንደምትመክረኝ በማያቸው ነገሮች በአጠቃላይ መንፈሳዊ ነገር እያወራ ከወንድሞችም አትጣላ። በቃ ራስን ይሄ በመናቆር ምን ክርስትና ኦርቶዶክስ ይሰበካል? አኪ የቀጥላ